ወሂድ ኃይለኛ የእስልምና ጠላቶች በነበሩበት ሰዓት ነው የሰለምኩት ማለት ነው። ያንዳንዱ መስለም የሚፈልግ ሰው ወደ እስልምና መምጣት የሚፈልግ ሰው ቤተሰቡን የሚፈራ ሰው የመዳንን ጉዳይ ከቤተሰቡ በላይ ከፍ ሊያደርገው አይገባም። ማወቅ ነው ያለበት። ኢንሻአላህ ይሰማል በደንብ ድምጼ? መጀመሪያ መልካም ሹክ። ስሜ ቢላል ነው፣ እስልምና ስሜ ነው። ወደ ክርስትና ስሜ ወደ ኋላ ላይ መምጣት እችላለሁ። እኔ ምንም ችግር የለብኝም፣ ሴፍቲም ሹም የለብኝም። ከሰለምኩ 23ኛ ረመዳኔን በዚህ ዓመት ጾም ያለው ማለት ነው። ከ22 ዓመት በላይ ሆኖኛል ማለት ነው እስልምና ከተቀበልኩ። ይሄ እነ ወሂድ ኃይለኛ የእስልምና ጠላቶች በነበሩበት ሰዓት ነው የሰለምኩት ማለት ነው። የተለያየ እኔ እና አቡ ሀይደር ጋር ሆኜ ነው ወሂድ ደግሞ በሌላ በኩል ሆነው ኃይለኛ ጦርነት የነበረው ፓልቶክ በነበረበት ጊዜ ማለት ነው። አይደል ነው አንቺ እንኳን ልጅ ነሽ ብዬ ነው የማስበው። በዛ ሰዓት ፓልቶክ እንደዚህ እንደ ቲክቶክ በጣም ኃይለኛ የነበረበት ዘመን ነበር። እንደዚህ ትንታግ የሆኑ የሙስሊም አስተማሪ እንደነ ወሂድ እነ ኢምራን እንትና የተፈጠሩበት ጊዜ አልነበር። በጣም የተወሰኑ ሰዎች የነበሩበት ጊዜ ነው። ልጅነቴ እኔ የወሎ የደሴ ልጅ ነኝ። ያደግኩት በጣም ኃይለኛ ባይሆንም የኦርቶዶክስ ቤተሰብ መሀል ነው የተወለድኩት። ያደግነው ቤተክርስቲያን እየሄድን እየጾምን እየጸለይን እንደውም ዘማሪም እየሆን ሁሉ ነገር እየተደረገ ያደግንበት ቤት ነው። ግን ወሎ ሲባል ችግሩ ጎረቤትሽ ሙስሊም ነው፣ ቀጥሎ ያለው ደግሞ ክርስቲያን ነው። እነዚህ ሁሉ ያጠቃልለን ነው። ባህሉ በጣም የተነካካ ነገር ነው ማለት ነው። እና ስለ እስልምና እያየሁት ያደግኩት በልጅነት ጀምሮ ነው። እስልምና ጥሩነት፣ የጎረቤትሽን ጥሩነት፣ እስልምና ያለው ቫሊዩ እያየን ተምረናል ማለት ነው። ግን ክርስቲያን ስትሆኚ ክርስቲያን ነሽ፣ ሌላው ቀርቶ የእስላም ስጋ በላሽ ብለሽ የምትተችበት ቤተሰቦች የሚቆጥበት ጊዜ ነበረ ማለት ነው። እነዛ ነገሮች ክሮስ አይደረጉም። ግን ይገርምሻል፣ እኔ እስልምና የተጠራሁት ከልጅነት ጀምሮ ነው። ትዝ ይለኛል። ለምሳሌ በ18 ዓመቴ ወሎ ውስጥ አንድ ፓኪስታን አግኝቶኝ ስለ እስልምና ሊያስተምረኝ ሞክረዋል። ያ አልሆነም። እያለ ብዙ ሰዎች ይገርምሻል ወደ እስልምና ሊጠሩኝ የሞከሩበት ጊዜ ነበረ እና አንድ የማይረሳኝ ግን አንድ ሁሴን የሚባል ልጅ የቁርአንን ትርጉም ወይንም በአማርኛ የተጻፈ መጽሐፍ ሰጥቶኝ ለመጀመሪያ ጊዜ የመጀመሪያው ፔጅ ላይ ስለ አላህ ወይም ስለ ፈጣሪ ያለውን ዲፊኒሽን አይቼ በጣም ሰርፕራይዝ የሆንኩበት ጊዜ ነው የነበረው እና ያኔ ልቤ ውስጥ የገባ ይመስለኛል። ይሆንሻል ስለ ፈጣሪ አላህ ማን ነው የሚለውን ትርጉም ያነበብኩት መጽሐፍ እዛ ላይ ነው ማለት ነው። እና እንደዛ እየሆነ መጥቶ አልፎ በክርስትና ዓለም ለምሳሌ ቴኔጀር ሆኜ አድቬንቲስት ሚሽን ትምህርት ቤት ነው የተማርኩት። አድቬንቲስት ሚሽን ትምህርት ቤት በጣም ለምሳሌ እኔ ኦርቶዶክስ ክርስቲያን ነኝ፣ ሰንበት እሁድ ነው ብዬ ነው የማምነው። ግን አድቬንቲስት ሚሽን ትምህርት ቤት ስትማሪ ፈተና ላይ ለምሳሌ ይመጣ ይችላል ሰንበት መቼ ነው የሚለው ጥያቄ እና እሁድ ነው ብለሽ ልትመልሻት እሁድን ብታምኝ ማለት ነው። ቤተሰቦችሽ እሁድ ነው ብለው ነው የሚያምኑት። አድቬንቲስት ሚሽኖች ግን ቅዳሜ ነው ብለው ነው የሚያምኑት። እንዳውም ከአርብ ማታ ከሰዓት በኋላ ጀምረው ነው ስራም አይሰራም። አርብ ከሰዓት በኋላ ጽዳት ምናምን ነው የሚደረገው። ቅዳሜ ትልቅ ቀን ነው ለነሱ እና አንድ ጊዜ የማይረሳኝ ፈተና ላይ ሰንበት የትኛው ቀን ነው የሚለው ላይ ቅዳሜ ብዬ እኔ እንግዲህ ውጤትን ማምጣት ነው የምፈልገው ቅዳሜ የሚለውን ቲክ አድርጌ ትዝ ይለኛል አባቴ ጋር የተፈጠረ ችግር። ዋው እንዴት ቅዳሜ ልትቻልክ ሰንበት እኮ እሑድ ነው ብሎ በጣም እንደወቀሰኝ ትዝ ይለኛል። እና መጽሐፍ ቅዱስን ከልጅነት ጀምሬ ነው የተማርኩት ማለት ነው። እና ቀጥሎ ደግሞ ካቶሊክ ስኩል ገባሁ። ካቶሊክ ደግሞ አዳሪ ስኩል የነበረው። እንደዚህ ስልሽ የክርስትና ሃይማኖት ወይም ባይብል ጥናት you have to score like 75% ከክፍል ወደ ክፍል ለመሸጋገር ማለት ነውና
ዋናው ሳብጀክት ነው። እንደዛም ሆኖ ግን ይገርምሻል ባይብል ላይ የነበረኝ እውቀት ያን ያክል ነው ብዬ አላምንም ነበርና ጥያቄዎች ግን እየጫሩ የመጡት ወደኋላ ላይ ነው ማለት ነው። እኔ ያው እንግዲህ ክርስትና በአብዛኛው የክርስትናው ምዕመን ባይብል ላይ እውቀት የለውም በጭራሽ። ተከታይ ነው። ቸርችም ስትሄጂ ጥቅስ ሲጠቀስና በዛ ጥቅስ ላይ ነው ትምህርት የሚሰጥሽ እንጂ ሙሉ መጽሐፉን አንብበው የሚያስተምሩሽ ሰው የለም። የሚያምሩ የመጽሐፍ ቅዱሶች ጥቅሶች አሉ፣ ይወጣሉ። በጣም እኮ የሚገርሙ ጥቅሶች አሉት መጽሐፍ ቅዱስ፣ ያው አንከተላቸውም እንጂ እና እንደዚህ ሆኖ አለፈ። አደኩኝ። ያው የክርስትናው ነገር ትኩረት አጣ። ግን ያው በስም ኦርቶዶክስ ነው የምባለው። መጨረሻ ላይ ሀገር ለቅቄ ወደ ኢንግላንድ መጣሁኝ። ለንደን ውስጥ ነው የምኖረው በአሁኑ ሰዓት። ለረጅም ጊዜ ኖሬያለሁ ለንደን ውስጥ። እንግዲህ የምጠይቂኝ ጥያቄ ካለ ወደ እስልምናም ከመምጣት ዳፍነትሊ ኦርቶዶክስ ሃይማኖት ላይ ክርስቶስን በጣም እንትን አታደርግም፣ ከፍ አታደርግም። እነ ማርያም አሉ፣ ገብርኤል፣ ሚካኤል ነው የምትይው በአብዛኛው። እንግዲህ ልክ እንደሚያማልዱሽ አድርገሽ አየሽው። ኦርቶዶክስ ክርስቲያን ትመራ የነበረው መመሪያ ይመጣላት የነበረው ከአሌክሳንድሪያ ነው እና አሌክሳንድሪያ ደግሞ ኢጅፕት ናት። የኢትዮጵያ ጠላቶች ናቸው። በኢትዮጵያ ላይ ትልቅ ተጽዕኖ ፈጥረዋል እና 30 ቀናቱን በሙሉ በዓላቶች ናቸው። እነዛን እንድናከብር ተደርግ ነው እንትን የተባለው ማለት እና በኢኮኖሚም ደረጃ ትልቅ ተጽዕኖ ነበረው። ገበሬው እንዳያርስ፣ ሰራተኛው እንዳይሰራ፣ እነዛን ነገሮች እንዲያከብር ተደርጎ ፑሽ ተደርጎ ነው የተሰራ እና ለምሳሌ በአብ ወልድ መንፈስ ቅዱስ ነው የምትይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ትያለሽ። እንግዲህ አሐዱ አምላክ ማለት መጨረሻ ላይ ሶስት ታድርጊና መጨረሻ ላይ ግን አንድ አምላክ ነው ትያለሽ። አንደርስታንድ። እነዛን በዛ ጉዳይ ላይ አትመራመሪም። ተመራምረንም አናውቅም፣ ጠይቀንም አናውቅም። ኢየሱስ ክርስቶስ ለእኛ ሲል ለኦሪጂናል ኃጢአታችን ሲል እኛ ከሰው ከማርያም ተወልዶ መጥቶ ራሱን መስዋዕት አድርጎ ወደ ገነት እንድንገባ መንገዳችን ሆነም ብለን እናምን ነበር። በዚህ ጉዳይ ላይ ተመራምሬም አላውቅም። በቀጥታ ነው የተቀበልኩት። ገባሽ? I have never had any question about it። እንዳለ መቀበል ማለት ነው። ጥያቄም አልነበረኝ። ግን ወደኋላ ላይ እነዚህ ነገሮች ያው ጥያቄ እየጫሩ ይመጣሉ። ገባሽ? በህይወት ጉዳይ ላይ ሲሆን ሃይማኖትሽ፣ እምነትሽ መጨረሻ ላይ የመጥፊያሽ ወይንም የመዳኛሽ ጉዳይ መሆኑን መገንዘብ ስትጀምሪ ነው እንደዚህ ያለ ጥያቄዎች የምታመጪው። እና በአብዛኛው ክርስቲያኑ የኔ ቢጤው ማለት ነው ምዕመናኑ ህይወቱን ነው የሚኖረው። ጠዋት ቤተክርስቲያን ሊሄድ ይችላል፣ መስቀል አንገቱ ላይ ሊያንጠለጥል ይችላል። ግን ከሰዓት በኋላ የት እንደሆነ አይታወቅም። ማታ ሰክሮ ሊገባ ይችላል። ማታ ላይ የፈለገውን ነገር አድርገው ጨፍሮ ውጭ አድሮ ምናምን ሁሉ ሊገባ፣ ጠዋት ግን ሌላ ሰው ነው እና የአዳኝነት ጉዳይ ላይ ብዙም ተጽዕኖ አልነበረውም ማለት ነው። እና እነዚህ በኤርሊ ኤጄ ላይ የነበሩ ነገሮች እነዚህ ናቸው። እነዚህን ይመስላሉ። ወደዚህ እንምጣ። እንግዲህ እኔ ያደግኩበት ይሄን ህይወት ይመስላል። በጣም ለምሳሌ እነ ገብርኤል እነ ሚካኤል እነዚህ በጣም ትልቅ ተጽዕኖ አላቸው። ኖርማሊ የሆነ ችግር ሲያጋጥምሽ፣ ፈተና ሲኖርብሽ በትክክል በዛ ጉዳይ ላይ ጸሎት ታደርገሽ። ለገብርኤል ትልቅ ጸሎት ያደረኩበት ቀን ነበረኝ። ቀኑን ጠብቄ ማለት ነው። ገባሽ? እነዚህ ሰዎች ያማልዳሉ፣ ችግር ይፈታሉ ብለን የምናምናቸው መላእክቶች ናቸው። በተለይ አዝ ኦርቶዶክስ ማለት ነው። እንግዲህ ወደ መሀል ስንመጣ እንግዲህ ለንደን ከመጣሁኝ ኋላ ነው። አይሽ ኢትዮጵያ ውስጥ በጣም ተጽዕኖ አለ። ቤተሰቦችሽ አሉ። እኔ በጣም ከትልቅ ቤተሰብ የወጣሁት። ትልቅ ስልሽ ነመሪካሊም ትልቅ ነው። የመጣሁበትን ቤተሰብ ትልቅ ከሚባሉ ሰዎች፣ በአካባቢው ከሚታወቁ ሰዎች አንዱ ስለሆንኩኝ ሃይማኖቴ ብቻ ሳይሆን ማንነቴ ራሱ ከሃይማኖቴ ጋር የተጣበቀ ጉዳይ ነው ማለት ነው እና አልፈሽ የምትሄጁ መስመር አልነበረም። ግን በእስልምና በልጅነቴ ለምሳሌ በጣም የተደመምኩበትን ነገር ልንገርሽ። መጀመሪያ
ጎረቤቶቻችን ነበሩ ይገርምሻል። እና ሙስሊሞች ናቸው፣ ረመዳን ይጾማሉ፣ ሁሉን ነገር ሲያደርጉ እናያቸዋለን። ግን አባታቸው ሳውዲ አረቢያ ነበር የሚሰሩት እና አባትየው ከሳውዲ ሲመጡ የኔ ትናንሽ ወንድሞች እህቶች አሉ ይገርምሻል፣ የልጆቹ ጓደኞች ማለት የጎረቤቶቻችን በዛ እድሜ የነበሩ በተለይ አንድ ታናሽ እና ሁለት ታናሾች አሉ ሴትና ወንድ። አባትየው ከሳውዲ ሲመጡ ለልጆቻቸው ብቻ ሳይሆን ለኛ ልጆች ለዛ ለሁለት ልጆች አብረው እንደሚኖሩ አድርገው እኩል የሆነ ነገር ይዘውላቸው ይመጡ ነበር ይገርምሻል። ያ ነገር ምንም ሳያሰልሱ ማለት ለምሳሌ በ2 ዓመት ከመጡ በ2 ዓመት፣ በ3 ዓመት ከመጡ በ3 ዓመት እና እነዚህ ነገሮች በጣም ይስቡኝ ነበረ በልጅነት ሆኜ። ግን እስልምና ክርስትና ጥያቄ የፈጠረብኝ ለንደን ከመጣሁኝ በኋላ ነው። ምን አይነት ሰዎች ጋር መዋል ጀመርኩ መሰለሽ? ሪቨርቶች ጋር መዋል ጀመርኩት እና ጓደኞቼ ሰልሞ ያለው ካፕል ኦፍ ዜም በጣም ጎበዝ የሆኑ ኃይለኞች ሲሆኑ ወደ እስልምና ሲመጡ እኔ ደግሞ ከራከር ነበረ። እስልምና የነበረኝ አመለካከት መጀመሪያ ልንገርሽ፣ እስልምና የማደንቃቸው ነገሮችን ቢኖር በጣም የሚያናደዱኝ ነገሩ ነበሩ። እንዳውም በጣም የሚያበሳጩኝ ነገሮች ነበሩ በእስልምና። እየሮጡ ለምሳሌ ሰላት ደረሰ ብሎ ሲሯሯጡ እነዚህ ሰዎች እብዶች ናቸው እንዴ? ለፈጣሪ እኮ ኤኒታይም መስገድ ይቻላል የሚለው ጥያቄ፣ ለምንድን ነው የምትሮጡት? ገባሽ? ስትሪክት የሆኑ ነገራቸውን ሳይ በጣም ያበሳጭኛል። ቢካዝ በክርስትና ፍሪ ነው ብለህ ነው የምናምነው። ገብቶሻል? በፈለግሽው ቀን ጸሎት ማድረግ ትችያለሽ። በፈለግሽው ጊዜ ነገሮችን ማድረግ ትችያለሽ። እና ሰዓት ጠብቀው የሚሰግዱት ነገር እንደውም በጣም ፈኒ ነበር ለኔ። በጣም እንዴ ለምንድን ሰዓት ጠብቀው የሚሰግዱ ለምፈለጉ ሰዓት አይሰግዱ የሚል ጥያቄ ሁሉ ነበረኝ። እና በዚህ ጉዳይ ላይ ከራከራቸው ነበር። ኋላ ላይ አንድ ጓደኛዬ አንድ ካሴት አንድ ሲዲ ይሰጠኛል። የኻሊድ ያሲን ሼክ ኻሊድ ያሲን በጣም የታወቁ ጥቁር አሜሪካዊ ነው። ታውቂዋለሽ? ሼክ ኻሊድ ያሲን ኦኬ። አይ ሪኮመንድ ፎር ዩ እንድታነቢው እንድታዳምጪው። ፐርፐስ ኦፍ ላይፍ የሚል ሲዲ ያለው ሸሁ እና እሱም ሪቨርት ነው በነገራችን ላይ ጥቁር አሜሪካዊ ነው። ፐርፐስ ኦፍ ላይፍ የሚል ነምበር 1 እና ነምበር 2 ሲዲዎች አሉት እና አንድ ጓደኛ ያንን ሲዲ ይሰጠኛል። ህይወቴ የተቀየረው ከዛ በኋላ ነው። ፐርፐስ ኦፍ ላይፍን ካዳመጥኩኝ በኋላ ምናልባት ካዳመጥኩኝ በኋላ ሊገባሽ ይችል ይሆናል። ፓክድ ኦፍ ፓወርፉል ስፒች ነው። ሰውዬው የተማረ ነው። ወርድ ኦፍ ኮማንዱ በጣም የሚያምር ነው እና እኔ ለፊውቸሬ ነገ ከነገ ወዲያ ባላፊት ስቀርብ ዝግጁ አለመሆኔን ያወቅሁት ከዛ በኋላ ነው። ህይወቴን ዝም ብዬ ነበር የምኖረው ማለት ነው። ክርስቲያን ነኝ እላለሁኝ። ሲያሰኘኝ ወደ ቸርች ሄዳለሁ፣ ጸሎት አደርጋለሁ። ሲያሰኘኝ ማታ ሰክሬ የፈለኩበት አድሬ እመጣለሁኝ። ይቅር በለኝ ብዬ ደግሞ ይቅርታ ጠይቃለሁኝ። አይሽ በልቤ ውስጥ የክርስቶስ መሞት ለእኔ እንግዲህ ሮንግ አንደርስታንዲንግ ነው ማለት ነው እና ለኃጢአቴ ስለሞተልኝ ይቅርታ በጠየቅኩኝ ቁጥር እኔ ለእኔ መስዋዕት ያደረገ ኢየሱስ ክርስቶስ አለ ብዬ አምን ስለነበረ ጠንካራ አልነበርኩም ማለት ነው። ወዝነ ሮንግ ፓዝ ልትይ የምትፈልጊው ነገር አለ መሰለኝ። እንግዲህ ምን መሰለሽ እነዚህ ነገሮች ይበልጥ ያናድዱኝ ነበር። እንዳውም ልጆቹን የሚያደርጉት ነገሮች በሙሉ ኦቨር አክት ነበር የሚመስለኝ ሪያክሽናቸው እንጂ ለሃይማኖታቸው መስዋዕት ሆነው ሰዓታቸውን ሰጥተው እንትን እያሳዩ አይመስለኝም ነበር መጀመሪያ ሳየው ማለት ነው። እና ብዙ ነገሮች ግን እየተማርኩ እመጣለሁ። ገብቶሻል? ሳትወጂ በግድሽ የምታያቸው ነገሮች አሉ። ስነ ስርዓታቸው ማድረግ ከሚገባቸው ነገር ተቆጥመው። ለምሳሌ አንድ ነገር አለ ዩሮፕ ውስጥ በአንድ ጊዜ ሀብታም መሆን ትችላለሽ። የሀብት እንደው ለወደፊት ሀብትሽ ይጠበቅልሻል አይጠበቅልሽም፣ መውደቂያሽ ይሆናል አይሆንም የሚለው ነገር ይቅርና
ሪባ እዚህ ሀገር አለ ሞልቷል። ገብቶሻል? ብዙ ሰዎች ሪባ ውስጥ ገብተው ቤት ሲገዙ፣ መኪና ሲገዙ፣ ሲያድጉ፣ ቢዝነስ ሲጀምሩ ታያለሽ። እነዚህ ወንድሞች ግን እዛ ውስጥ ላለመግባት የሚያደርጉት ጥረትና ንጹህ ህይወት ለመኖር የሚሞክሩት ነገር በጣም ያስደንቀኝ ነበር። የሚጠቀምቧቸው ወርዶች ሱብሃንአላህ፣ አንድ ነገር ባደረጉ ቁጥር አልሐምዱሊላህ፣ እነዚህ ነገር ጣፋጭ ወርዶች ነበሩ። ገብቶሻል? ይስቡኛል ሁሌ ማለት ነው። ጥያቄ ግን የጫረብኝ ወደ ኋላ ሄድኩት። ለምሳሌ ያሲን ካሊድን የሼክ ያሲን ካሊድን ሲዲ ካዳመጥኩ በኋላ ግን ጭንቅላቴ ተበጠበጠ። በቃ አምኖት ሴም ፐርሰን አፍተር ዳት እና ወደ ምን ተመለስኩት? ወደ ባይብሉ ነው የተመለስኩት። ባይብሉን በትክክል ማንበብ ጀመርኩኝ ማለት ነው። ያኔ በቃ ባይብሉን ያን ያክል አድቬንቲስት ሚሽን ተምሬ፣ ካቶሊክ ተምሬ፣ እንደገና ቤተክርስቲያን ሰብካኝ፣ ቤተሰቦች አስተምረውኝ እንደማላቀው ያወቅኩት ያኔ ነው። ባይብሉን ሀብዬ ከመጀመሪያ ፔጅ እስከ መጨረሻ ፔጅ ማንበብ ጀመርኩኝ ማለት ነው። ስፔሻሊ ክርስቶስ ማን ነው የሚለው የእስልምና መጽሐፎችን ማየት ጀመርኩኝ፣ ስለ ክርስቶስ ያላቸውን አስተሳሰብ እና እንዳውም በጣም ደነገጥኩኝ። ክርስቶስን የበለጠ ከኛ የበለጠ ፕሬዝ የሚያደርጉት ሙስሊሞች ነበሩ። በቁርአን ላይ የማርያም ሱራ መኖሩን ሳይ የደነገጥኩት ድንጋጤ ልነግርሽ አልችልም። እኔ I never expect that እና ሳየው 75% እነዚህ ነገሮች ይመሳሰላሉ፣ ግን in a different way። መጨረሻ ላይ ምንድነው ያደረኩት? እህቴን ነገርኳት። እህቴን ስነግራት በጣም ተበሳጨች። ገባሽ? በጣም ተናደደች። እኔ መንገዴን እያሳየኋት ነበርና ምንድነው ያደረገች? በቃ ፋይናሊ ቄሶች ጠራችና ይሄ ወንድሜ ያልሆነ ነገር እያነበበ ነው፣ ሰይጣን ተጠግቶታል እና መታችሁ ምከሩት ምናምን ብላ ቄሶች ጠራች። ቄሶች ጋር ተቀመጥኩኝ ማለት ነው። እና እኔ ደግሞ ልወያይ የተቀረብኩባቸው ጥያቄዎች ነበር። ኢየሱስ ጉዳይ፣ ኢየሱስ ያድናል፣ ኢየሱስ ማን ነው፣ ኢየሱስ አምላክ ነው አይደለም የሚሉን ጉዳዮችን፣ እነዚህን ጉዳዮች ከቄሶቹ መልስ አገኛለሁ ብዬ ነበር ቀረብኩት። ይገርምሻል፣ የመጀመሪያ እሁድ ቀን ለ4 ሰዓት ነው የተወያየ ነው። 4 ጥያቄ ጠየቅኳቸው፣ 4ም ጥያቄ አልመለሱልኝም። አንደኛው ጥያቄ ለምሳሌ ኢየሱስ ክርስቶስ ሰዓቱን አለማወቅ፣ በዚህ በመጨረሻ ሰዓት እኔም ብሆን ከአብ በቀር ማንም አያውቃትም የመጨረሻውን ሰዓት የሚለው ጥቅስ ይገርምሻል፣ ሊመልሱልኝ አልቻሉም። ሁሌ የሚሉኝ በስጋ ስለነበረ ነው የሚሉኝ። ገብቶሻል? ኖ አልገባኝም ጥያቄው። ያውቀው ነበር ስላቸው ያውቃሉ ይለኛል፣ እና ዋሽቶ ነበር ስላቸው ደግሞ ኢንሰልት ይሆናሉ። አንደርስታንድ? ኢየሱስ ክርስቶስ ዋሸ ብለህ ስትናገር ከባድ ነገር ነው። አክን አንደርስታንድ ዳት። ዋሽቶ ካልሆነ ገብቶሻል፣ እያወቀ ደግሞ እየደበቀው ከሆነ ደግሞ ትክክል አይደለም። ትክክለኛ መልስ ሊሰጡኝ አልቻሉም። እና ብሉይ ኪዳን ግልጽ በሆነ ሁኔታ ፈጣሪ እኔ ዓለምን በምፈጥርበት ሰዓት ከኔ ጋር ማን ነበረ ብሎ ነው የሚጠይቅሽ። ፈጣሪ አንድነቱን ከማንም ጋር አይደራደርም ብሉይ ኪዳን ላይ። ሳደንሊ ኢየሱስ ክርስቶስ ግን ልጁ ደግሞ ምንድነው ይልሻል? የባህር ልጅ ነው ከማለቱ ሌላ አምላክነት አለው። ፈጣሪ የሚያውቀውን ነገር በሙሉ ያውቃል። ኃጢአታችን በሙሉ የተሰረየ በሱ በኩል ነው ብለው ይነግሩሻል። ብሉይ ኪዳን ላይ ደግሞ ስትሄጂ አባት የልጁን ልጅ የአባቱን ኃጢአት አይወርስም ብሎ ያስተምርሻል። አንደርስታንድ? እኔ የአዳምን ጥፋት የአዳምን ኃጢአት እንዴት ሊቀበል ይችላል ብዬ የጠየኳቸው ሁለተኛ ጥያቄ መልስ የላቸውም። ገብቶሻል? መልሳቸው ምንድነው መሰለሽ የሚሆነው? አጥፍተሃል፣ አንተስ ወደድክም ጠላህም የአዳም ዘር ነህ፣ የአዳም የኃጢአት ውርስ አለብህ። ሎጂካሊ እነዚህ ነገሮች አትቀበያቸውም። አንደርስታንድ? እና ከዛ ላይ እንግዲህ ብዙ ሞር እያጠና ስትመጪ ስለ መጽሐፍ ቅዱስ በተለይ ምን አለ መሰለሽ ፋላሲዎች አሉ።
ለምሳሌ ኢየሱስ ክርስቶስ በተራበ ሰዓት ወደ በለሷ ተጠግቶ የበለሷን ዛፍ ይታይሽ እንግዲህ ፍሬ አላት ብሎ ተጠግቷት ሄዶ ፍሬ ሳያገኝባት ስለቀረ ረገማት። ይህ አባባል ራሱ በጥልቅ ስታዩ ያስደንግጥሻል፣ መጽሐፍ ቅዱስ ላይ መኖሩ ራሱ እና መጽሐፍ ቅዱሱ ራሱ የመጽሐፍ ቅዱሱ ጠላት እየሆነ መሆኑን እያየሁት የመጣሁበት ሰዓት ያ ነው። ለምን መሰለሽ? ሰዎች ይዋሻሉ። እኔ አሁን እዚህ ሲወያዩ ያለው እኔ አንቺን ልጠይቅሽ። ለምሳሌ አዲስ ዓለም ልጆች አሉሽ፣ ትምህርት ቤት ይሄዳሉ እና አንድ ልጅሽ መጥቶ ማቴማቲክስ መጽሐፉ ላይ 2 ስህተቶች ቢያሳይሽ ያንን መጽሐፍ ሪሊ ተጠቀምበት ብለሽ ትነግሪዋለሽ። አይ ስህተቱ ምንም አይደለም፣ 1 እና 1 3 መሆኑን እያየሽ አይተሽው ያ ነገር ዲፌክት እንዳለበት አይተሽው ሌላ መጽሐፍ ነው የምትገዢው። አስተማሪዎችን ሄደሽ ነው የምታሳየው። ይሄ መጽሐፍ ምንድነው ዲፌክቱ ብለሽ ነው ፒክ የምታረጊው ወይስ ከነስተቱ ተቀበለሽው ልጅን ትቀጥል ትያዋለሽ? አትዩም። ይሄ ማንም ክርስቲያን ያውቀዋል። አይሁድ የሞተው እንዴት ነው? ወድቆ ነው ወይስ ራሱን ሰቅሎ ነው የሞተው? እነዚህ በጣም የሚጋጩ 2 ነገሮች ናቸው። እንዴት ነው እንደዚህ 2 የተጋጩ ነገሮች የምታምኝበት ያድነኛል የምትይ መጽሐፍ ቅዱስ ውስጥ ተቀምጠው እንዴት ነው እነዚህን ነገሮች አብረሽ ልታስኬጃቸው የምትችይው? አንድ ክርስቲያን ስትጠይቂው አይሁድ ወድቆ ነው ሆዱ ተዘርግፎ ነው የሞተው ይሁዳ ማለት ነው ወይንስ ራሱን ገሎ ነው የሞተው? እንግዲህ በሁለቱም ወንጌል ላይ የተጻፈው የተለያየ ነገር ነው የተጻፈው አይደለም እንዴ? አየሽው? እነዚህ በጣም የተወናገሩ ፋላሲዎች ስታይ መጽሐፍ ቅዱስ በተለይ አዲሱ ኪዳን በጣም ትልቅ ችግር እንዳለበት ማየት ትጀምሪያለሽ ማለት ነው። እነዚህ ነገሮች እያየሁ ይመጣው ኦብቪየስ ሆኑ። እንደውም ኦብሰስ ሆንኩኝ መጽሐፍ ቅዱስን ችግሩ በግልጽ እየታየኝ ሲመጣ ኮምፕሊትሊ በትክክል ማጥናት ጀመርኩኝ ማለት ነው። እነዚህ ከሆኑ ኋላ እንግዲህ ወደ ኋላ ማለት አልቻልኩም። ገባሽ? እስልምናን ማጥናት ጀመርኩ፣ መመርመር ጀመርኩ። ከዛ በኋላ ወደማይቀረው ወደ እስልምና ሸሃዳ ይዤ መጣሁኝ ማለት ነው። ኖ ትክክል ነሽ። ቅድም ጠቅሼልሽ ነበረ። ለእኔ ልቤን በቃ የሳበውና ኮምፕሊትሊ ማይንዴን እንድቀይር ያደረገኝ ነገሩ ያስኩት ነገር ትክክል ነው አይደለም ወደሚለው ጥያቄ ወሰደኝ። የሼክ ኻሊድ ያሲን መጽሐፍ እንትን ነው ብዬሻለሁ፣ ሲዲ ነው ብዬሻለሁ። እንድታዳምጩ እፈልጋለሁ። ማንም ሰው እንዲያዳምጠው እፈልጋለሁ ያንን ነገር። ገባሽ? ፐርፐዝ ኦፍ ላይፍ ማለት እዚህ ዓለም ላይ የመጣሽበት ፐርፐዝ አለሽ። ዝም ብለሽ አለም የመጣሽው ኖረሽ በልተሽ ሰርተሽ ለመሞት አይደለም የመጣሽው። ገባሽ? ያ ፐርፐዝሽ ምንድን ነው የሚለው እንድጠይቅ ነው ያደረገኝ። ያ ፐርፐዝ ማን የመለሰልኝ? እስልምና ነው። ወደ እስልምናው ሲሄድ እንግዲህ ያየኋቸውን ልንገርሽ። እስልምና ያየሁት ነገር ምንድን ነው? ጠዋት ትነሻለህ። አይሽ እስልምናን እያጠናሁ መጣሁ ስለሽ በቅርቡ እያጠናሁት መጣሁ። እስልምና ዌይ ኦፍ ላይፍ ነው። ጠዋት ስትነሺ እስልምናሽ መጀመሪያ ታደንቂያለሽ፣ አልሐምዱሊላህ ትያለሽ፣ ትታጠቢያለሽ፣ ላላህ ትሰግጃለሽ። ለእኔ ሰላም ማለት በጠዋት ተነስተሽ ተጣጥበሽ ክሊኒንግ አይደለም ክሌንዚንግ ጭምር ነው። በመንፈሳዊ ነው። ውዱ ስታደርጊ ቆሻሻሽን ማራገፍ ብቻ አይደለም። አንደርስታንድ? አቦሊሽን ይባላል። አቦሊሽን ማለት ደግሞ ክሌንዚንግ ነው። ክሌንዚንግ ስታደርጊ ደግሞ የመንፈሳዊ ንጽህና ነው። አጎንብሰሽ በዛ ሰዓት ለእኔ ያለው ትርጉም ምን እንደሆነ ልንገርሽ። አላህ 1-to-1 ኦፊስ ከፍቶ እያናገረሽ ነው። ስግደት በእስልምና ማለት ያ ነው። የፈለግሽው ነገር ፐርሰናሊ ስትነግሪው ገባሽ? እነዛ ደቂቃና ሰዓቶች ሰጥቶ ሲያናግርሽ በዛ መልኩ ነው ያየሁት። አንደርስታንድ? ከዛ ትነሻለሽ፣ ቁርስሽን ትበያለሽ። የምታደርጊያቸው ነገር ሁሉ ከእስልምና ጋር የተያዙ ናቸው። አላህን እያመሰገንሽ ለምን? ሁለተኛ ስላለ
የጠዋቱን ሰላት ሰግደሽ ቀጥሎ ያለውን ዙሁር እስክትሰግጂ ድረስ ያለው ስራ ስትሰሪ ለጥፋት ገብቶሻል። እነዚህ 5 ሰላቶች ለምን እንደሚሰገዱ ስጠይቅ እንዳውም ፕራክቲካሊ ሳያቸው ሳጠናቸው በጣም ይደንቃል። ያላህ ተአምር በየደቂቃው እየደነቀኝ ነው የመጣው። ዋው ዴ አምስት ወቅት ሰላት ለሰው ልጅ ሊከብድ ይችላል፣ ግን እነዛን ያደረገበት ምክንያት ስታይ በመካከሉ ሌላ ጥፋት እንዳታጥፊ ያደርግሻል። ያንስታል ውዱሽን እንድትጠብቂ ያደርግሻል። ወደ ከፍተኛ ጥፋት ውስጥ አትገቢም። ቢኮዝ ጎነ ፕሬይ አጌን እና ቢዩቲ ብቻ ሳይሆን ሳይንቲፊካሊ ለምሳሌ ስለ ሰላ አንድ ነገር ልንገርሽ። እኔ አሁን ለምሳሌ ለንደን ነው ያለሁት። ከለንደን 20 ኪሎ ሜትር የሚርቅ ቦታ ካለ በእኔና በ20 ኪሎ ሜትር ርቀው ባሉ ሰዎች የ2 ደቂቃ ልዩነት የሰላት ሰዓት አለ። ካን ኢማጂን እንደዛ አድርገሽ ወርልድ ዋይድ ውሰጂው። በየ20 ኪሎ ሜትሩ 2 ደቂቃ ልዩነት ቢኖር እኔ ጨርሼ ስነሳ ቀጥሎ ያለን ሰው ወደታች እየወረደ ነው። ያ ሲነሳ ሌላ ቀጥሎ 10 ኪሎ ሜትር ያለው ወደታች እየወረደ ነው። አላህ 24 ሰዓት ሙሉ ነው የሚያሰግደን። ሰርክል አያምርም? ስለ ቂልባ ስታስቢው ሰው ወደ ቂልባ ለምን ሰግዳ ብለሽ ስትጠይቂ እስልምናን ተውሂድ አንድነት ነው የሚያሳይሽ። እነዚህ ነገሮች ነው በጣም ውብ የሆኑ ቀላል ነገሮች ነው ወደ እስልምና እየሳቡኝ የመጡት። ሴቶቻቸው ራሳቸውን ዝቅ አድርገው ከቨር አድርገው ለቤተሰብ ያላቸውን ቫልዩ ሳይ፣ ለሴት ልጅ ያለውን ቫልዩ ሳይ ኦቶሻል። እነዚህ ትናንሽ ነገሮች መጀመሪያ በጣም ቀልቤን እየሳቡኝ መጡ ማለት ነው። ሌላው በእስልምና ኢየሱስ ክርስቶስን የበለጠ እንድትወጂው አድርገዋለች። ገባሽ? ይሁዳዎች አዋርደውታል፣ የዲቃላ ልጅ ብለውታል። ቀጥሎ ደግሞ ክርስቲያኖች ደግሞ ከፍ አድርገውታል፣ የሌለውን ሰጥተውታል። እስልምና ግን በልኩ አክብሮትና ወዶት ኢየሱስን በልብሽ አድርገሽ ሌላ ደግሞ ታላቅ የያዕቆብን የአብርሃምን በሙሉ የነቢያዎችን እምነትና ሃይማኖት ተከትለሽ መተሽ ኢየሱስ ክርስቶስን ተቀብለሽ በማንነቱ ታላቁን ነቢይ ሰለላሁ ዐለይሂ ወሰለም ደግሞ ጨምረሽ ትይዤዋለሽ። በእስልምና ምንም የሚጎልብሽ እኮ ነገር የለም። ኢየሱስ ክርስቶስን እኮ አትጥዩም፣ የምትወጂውን ገባሽ? ከባድ ነው። አይነው ዳት ለማንም ክርስቲያን መጀመሪያ ጥያቄ ሲመጣበት እንዴ ኢየሱስ ክርስቶስን ከልቡ ነው የሚወደው፣ ሞተልኝ ብሎ ነው የሚያምነው። ስለ ኢየሱስ ክርስቶስ ባነሳሽ ቁጥር ታለቅሻለሽ፣ አዘ ክርስቲያን ማለት ነው። ያን እንዴት አድርገሽ ነው ጥለሽ የምትሄጂው? ግን ኢየሱስ ክርስቶስን በልኩ በታላቅነቱ በተመረጠው በንጹህ አወላለዱ ነገ ከነገ ወዲያ ደግሞ ሙስሊሞች ጋር መስጊዱን ስታኪ ነቢያችንን ጨምረሽ አላህ ስትሰግጂ ብርሃኑ ራሱ ይታይሻል። ገባሽ? ውበቱ ይታይሻል። ያ ነበር እየታየኝ የመጣ ማለት ነው። እና ወደ እስልምና የመሩኝ ነገሮች እነዚህ ናቸው። ኦኬ እንግዲህ ለእኔ ጥሩ የሆነው ነገር መጽሐፍ ቅዱስን ኮምፕሌትሊ ኮራፕት እንደሆነ እያየሁኝ መጣሁኝ፣ በብዙ መልኩ ማለት ነው። እኔ የፈጣሪ መጽሐፍ ነው ብዬ የማምነው አንድም ስህተት እንዲኖር አልፈቅድለትም። እውነቴን ነው የምነግርሽ፣ እንኳን ኦቪየስ የሆነ ነገር ማለት ነው። እና ለመጽሐፍ ቅዱስ ያለኝ አመኔታ መቀነስ ብቻ ሳይሆን በቃ ቆመ፣ ኮምፕሊትሊ ቆመ። አሁን እስልምና ምንድን ነው ወደሚለው ጉዳይ ላይ ቅድም እንዳልኩሽ እነዚህ ነገሮች አየሁ መጣሁኝ። አሁን መፍራት ጀመርኩ። ገባሽ? በህይወቴ እየቀለድኩ እንደነበረ እያወቅኩኝ መጣሁኝና እኔ አማኝ ነኝ። ድሮም ቢሆን ጥሩ አማኝ ነበርኩኝ። እምብልሽ ጥሩ አማኝ መስልሽ መጽሐፍ ቅዱስ ሰብካለሁ አስተምራለሁ አይደለም ብልሽ፣ ውስጤ ግን ጥሩ ነበር። ፈጣሪን እማምን ሰው፣
ፈጣሪን የምፈራ ሰው ነው የነበርኩትና አሁን በውስጤም የተፈጠረ ያለው ጉዳይ በአስቸኳይ እውነተኛውን መንገድ ስከተል አልነበረም። ነገ ከነገ ወዲያ ልሙት አላውቀውም እና እስልምና መቀበል እንዳለብኝ ሳውቅ ሁለት ነገሮች ግን ከባድ ነበሩ። አንዱን ነግሬሻለሁ፣ ኢየሱስ ክርስቶስ የሚለው ነው። ግን ኢየሱስ ክርስቶስን ይዣው እንደመጣ ራሴን ካሳመንኩት እንዳውም ተጨማሪ ሌላ ነብይ እንደሚለውን ሳቅ በዚህ ላይ ሰላም አደረብኝ። ትልቁ ተጽዕኖ የሚያሳድርብሽ ግን የቤተሰብ ጉዳይ። እህቶችሽ አሉ፣ ወንድሞችሽ አሉ፣ እናትሽ አለች፣ አባትሽ አለ። እነዚህ ሰዎች በየደቂቃው ትደዋወያለሽ፣ ትነጋገሪያለሽ። ምን ይሉኛል? ለእነሱ የክብር ጉዳይ ነው። ገብቶሻል? እነዚህ ነገር ትንሽ ይዘውኝ የነበሩት ጉዳይ ግን ኋላ ላይ አንድ ሰው ምን አለኝ መሰለሽ? በዚህ ጉዳይ ላይ ቁጭ ብለን ስናወራ በጣም ወደው ጓደኛዬ፣ አየህ ወንድሜ፣ የመጨረሻው ቀን ጥያቄ ስትጠይቅ በአላህ ፊት አንተ እንጂ እናትህ አይደሉም፣ ወንድምህ አይደለም፣ አክስትህ አይደለችም፣ እህትህ አይደለም አብረው የሚጠየቁት። አንተ ነህ የምትጠየቀው። መልስም የምትሰጠው አንተ ነህ። በራስህ ጉዳይ የምትጠየቀው አንተ ነህ። እነዚህ ሰዎች ነገ መጥተው ይሄ እንደዚህ ነው ብለው እንኳን አያማልዱልህም፣ ሊረዱህም አይችሉም። እና በራስህ ህይወት ላይ በማንነት ላይ ውሳኔ ልታስተላልፍ የምትገባ አንተ ነህ። አየሽው? እያንዳንዱ ሰለምቴ፣ እያንዳንዱ መስለም የሚፈልግ ሰው፣ ወደ እስልምና መምጣት የሚፈልግ ሰው፣ ቤተሰቡን የሚፈራ ሰው የመዳንን ጉዳይ ከቤተሰቡ በላይ ከፍ ሊያደርገው አይገባም። ይሄ ማወቅ ነው ያለበት። በቃ እነዚህን ካወቅኩኝ በኋላ ምንም እንደማይቀር አወቅኩኝ። ወደ እስልምና መጣሁኝ ነው መጀመሪያ ሻሃዳዬን ያዝኩኝ። ከጓደኞቼ ጋር ነው ያዝኩት። ኦኬ ነው ገብቶሻል። እዛ አሁን የመጣሁበት ሰዓት ድረስ አስቤበታለሁ። እኔ በደንብ አስቤበታለሁ። አውጥቼዋለሁ፣ አውርጃለሁ። ግን እታገል የነበሩትን ነገሮችን አሸንፌ መስለም እንደሚገባኝ፣ ሻሃዳ መያዝ እንደሚገባኝ ስነግራቸው ጓደኞቼ ሻሃዳውን በያዝኩበት ሰዓት ሆነስትሊ ኦቨርዌልም ነው የምትሆኝ። አንደርስታንድ ሳትወጂ ታለቅሻለሽ፣ እንባሽ ሁሉ ይንጠባጠባል። ገባሽ? ያላህ ከራማ በሰውነት ላይ ሰፍሪ ይሰማሻል። እውነተኛ መንገድ መሆኑን ስታይ ሀሴት ነው የሚሰማሽ፣ ደስታ ነው የሚሰማሽ። የደስታ ለቅሶ ታለቅሻለሽ። ከዛ በኋላ በህይወቴ ላይ የነበረው ለውጥ በጣም ከባድ ነው። እውነቴን ነው የማወራሽ። ኤቭሪ ሞርኒንግ ስነሳ ምን እል እንደነበር ታውቂያለሽ? ልክ ጠዋት ስነሳና ስነቃ ሙስሊም መሆኔን ሳቅ ማይ ጋድ አመ ሙስሊም እል ነበር። ይገርምሻል። በጣም ከመደሰት የተነሳ በጣም ጥሩ ስሜት ይሰማኝ ነበር። ግን ኢሚዲየት ሪያክሽን ነበር። ገባሽ? እኔ የምንደባበቅ ቤተሰቦች አልነበር። ለእናቴ ልነግራት አልቻልኩም። ገባሽ? እናቴም በጣም የምወዳት በጣም ክሎዝ ነን። አፍ አውጥቼ ግን እንዲህ እንደውልላት አልችልም። አሜሪካ የምትኖረው በነገራችን ላይ እና እህቴ ነች በጣም ቅርብ የዚህ ሀገር ለንደን ውስጥ ያለችው። ነገርኳት፣ አበደች። ያው ከቤተሰቧም በጣም ትልቅ ተጽዕኖ መጣብኝ። በቃ በስልክ ተደውሎም አልባለው ነገር የለም። ቤተሰቦችን ታሰድባለህ፣ ዘርህን ታሰድባለህ፣ ማአት ነገር ነበር ሲባል ነበረውና it takes time። እነዚህ ነገሮች ነበሩ። ግን every single day ግን እስልምና ቅድም እንዳልኩሽ የመኖር ዘይቤ ስለሆነ በትክክል የምትከተዩ ገባሽ? ምን ውሳኔ ወሰንኩ መሰለሽ? እንግዲህ በትክክል ወደዚህ ሃይማኖት ከመጣሁኝ አይቀር በትክክል መማር አለብኝ። ፉሊ ኢንቮልቭ አድርጌ ማድረግ የሚገባኝ እንደ ድሮ አይደለም። በቃ እንደ ድሮ ገብቶሻል። ቀሩ ጓደኞች ቀሩ፣ ናይት ወጥቶ መጨፈር ቀረ፣ መጠጣት ቀረ። እነዚህ ህይወቶች በሙሉ ሲቀሩ ይታሽ እንግዲህ ጓደኞች የሚሆኑት በየሰዓቱ 5 ወቅት ሰላት የሚሰግዱ ሰዎች ኤቭሪ ሲንግል ታይም ስትገናኝ በየመሃሉ ስለ ሐዲስ ነው የምታወሪው።
አይደል ነው እንግዲህ አንቺም አየሽ አሁን በቅርብ ጊዜ ስለመጣሽም ልታዩ ትችያለሽ። ኤቭሪ ሲንግል ዴይ ዲ ዋን ሴይ ሰምቲንግ ኦ ዮ ኦኬ ሶሪ መግባት ስትፈልግ ንገሪኝ፣ ምልክት ስጭኝ እንትን እላለሁ። እና ከዛ ኋላ ለማስብበት ለሌላ ነገር ማስብበት እንኳን ስፔስ አልነበረም። ፉሊ ነው እንትን የገባሁት ገባሽ? ፉሊ ኢንቮልቭ ነው ያደረጉት። አዲሱን ሳነበው ቁርአኑን ስገባበት ስማረው እንደገና ደግሞ ሳይንቲፊክ ፋክቶችን ስታይ ቁርአን ላይ ደግሞ ትደነግጫለሽ። ገባሽ? በእኔ ዘመን እነ ዛኪር ናይክ የመጡበት ጊዜ እና ዘመን ነው። እነዛም ቪዲዮዎች ታያለሽ፣ እውነቱን ትማሪያለሽ። ገባሽ? እና ኦቨርዌልም ነው የሆንኩት እኔ። እስልምና እንደዚህ በጣም ዲፕ ይሆናል እንደዚህ ከሳይንስ ጋር ለሰከንድ ያክል የማይቃረን ሞደርን የሆነ 1400 ዓመት በፊት መጥተው ግን ስቲል ሞደርን የሆነ ስለአሁኑ ዓለም የሚነግርሽ ሳይንቲፊካሊ ግኝቶች አሁን የሚገኙ ነገሮች ያሉበት እነዚህ ነገር እያየሽ ስትመጪ ደግሞ ትደነግጫለሽ። ንጹህ የፈጣሪ ቃል መሆኑን ታያለሽ። አንድ ግጭት የለውም። የፈለግሽን ቁርአን ሙሉን ያላህ ወርድ ነው፣ የሌላ ሰው ወርድ የለውም። ለምሳሌ እኛ ብሎን ይነግር ይችላል፣ ቁል ብሎን ይነግር ይችላል በነቢያችን ሰለላሁ ዐለይሂ ወሰለም መንገድ። ግን የራሱን ወርድ ነው የሚናገር እና ኮምፔር ታደርጊዋለሽ ከመጽሐፍ ቅዱስ ጋር እና ይገርምሻል። ግን እስልምና ከገባሁኝ በኋላ መጽሐፍ ቅዱስም ቢያንስ 3 ጊዜ አንብቤዋለሁ በትክክል ማለት ነው። ገባሽ? እና አቡ ሀይደር በጣም ወደው ወንድሜም ጓደኛዬም ነው ማለት እችላለሁ። አብረን ሰራ ነበር ፓልቶክ ላይ። ከነሱ ብዙ ነገር ተምረናል፣ ብዙ አውቀናል። ገብቶሻል? እነዚህ ነገሮች ህይወታችንን ቀይረውታል። እና እስልምና ለእኔ ሃይማኖት ብቻ አይደለም፣ ኤቭሪቲንግ ዲ አንደርስታንድ ዲፕሊ ነው የገባሁበት። ዝም ብሎ ነገር አይደለም። እነዚህ አብረውኝ የነበሩ ልጆችን ብልሽ ሰለምቴ ስትሆኚ ፎር ኤግዛምፕል አንቺ ከቤተሰቦችሽ የወረሽው ቤት በደንብ ያወረሽውን ነገር በደንብ ሉካፍተር ላታደርጊ ትችላለች። ሰርተሽም ለፍተሽ ያመጣሽው ነገር ሲሆን ግን በጣም ሉካፍተር ስታደርጊው ታያለሽ። እነዚህ ነገሮች አሉ እና ብዙ ጊዜ ሙስሊሞች የተወለዱ ሙስሊሞች ስታያቸው ብዙ ጊዜ እንደዚህ ኃይለኞች አሁን ሰለምቴዎች ሲመጡ ግን በጣም በቃ ዲፕሊ ነው የሚገቡበት። የሚገርም ነገር ነው ኤቭሪዴይ የሚያዩት። እና እንዴ የት ነበርኩ ነው የምትይው? ገብቶሻል? እስቲ እስከዛሬ የት ነበርኩ? እና እንግዲህ ለላስት 20 years የነበረኝ ህይወት በጣም ንጹህ ነው። አላህን የተከተለ ነው። ነብያችንን ያከበረ ነው። ኢየሱስ ክርስቶስን የወደደ ነው በልኩ ማለት ማርያምን የሚያደንቅ ነው። ሌሎችም ከፊት የነበሩትን የፈጣሪን አንድነት የሰበኩ ነብያቶችን በፍቅር የሚያከብር ነው። እነ አብርሃምን እነ ኢብራሂምን የሚወድ ታላቅ ከዛ አልፎ ደግሞ እነ ገብርኤል ትልቁ ገብርኤል የምትይው በፍቅር የምትወጂው መልአክ ነው። እንግዲህ በመጽሐፍ ቅዱስም ላይ አለ። እና በአጭሩ ይህን ይመስላል። የምጠይቂን ጥያቄ ካለ አሁንም እጠብቃለሁ። እሺ እንግዲህ አንድ መናገር የምፈልገው ነገር የእስልምናው ፈጣሪ አላህ ታላቅ ነው፣ አዋቂ ነው። ምንም ውድቀት የለበትም፣ አይተኛም፣ አያንቀላፋም፣ አያንገላጅጅም። ኢንኮንትሮል ነው፣ ሁሉን ነገር አዋቂ ነው። አዋቂ ነው ስንል ኦል ኖይንግ ነው፣ ኦል ሲንግ ነው። ገብቶሻል? አይወልድም አይወለድም። ቁል ሁ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ነው የሚለው እና እችን አሁን ሱራ ብታስተነትኛት ስለ አላህ ይነግርሻል። ዴፊኒሽን ነው ያለው።
እነገርምሻል። እነዚህ ደግሞ ከሙሴ አምላክ ጋር ስታገናኙ ቢፊትድ ነው። ከአብርሃሙ አምላክ ጋር ስታስተያዩ አንድ አይነት ነው። ገብቶሻል? ያ ፈጣሪ እንደ ድንገት ኢየሱስ ክርስቶስ በመምጣቱ ሊቀየር አይችልም። እና በጣም ግልጽ የሆነ ነገር ነው። እኔን ብቻ አምልኩኝ ነው የሚለው እና አላህ ምን ያክል ታላቅ እንደሆነ አላህ ፈጣሪ መመለክ የሚገባው ያለሱ እንዳውም በቃ እዚህ ዓለም ላይ የመጣ ነው እሱን ለማምለክ እንደሆነ ሌላ ምንም ዓላማ የለሽም። እስልምና ደስ የሚልሽ ሰርተሽ ሀብታም መሆን ትችያለሽ። ሀብታምነት ይፈቀዳል። ቶሻል ግን ድህነትን አይደለም የምትነቂው። ዘካ አለው። እኛ እኮ በዚህ ዓለም ላይ መስጠት የሚገባንን 2.607% የምንሰጥ ነው። በዓለም ላይ ድሃ አይኖርም። እስልምና ይህን ነው የሚያስተምረው። ገባሽ? የሪባ ሲስተም በዚህ ዓለም ላይ የተንሰራፋው የሰውን ደም መምጠጥ ሲስተም እስልምና ካወገዘው 1400 ዓመት በፊት ማለት ነው የመጣ ኢኮኖሚካሊ የሰው ልጅ በጋብቻ ምን መሆን እንዳለበት እንዴት አብሮ መኖር እንደሚገባው የሚያስተምር የህይወት ተመክሮ ነውና አዎ እንግዲህ የፋሚሊዎች ጉዳይ እስልምናን ማየው አላህን ማየው ወይም ታላቁን ፈጣሪ የሚመለከትበት መንገድ ይሄ ነው። ለኢየሱስ ክርስቶስ ያለኝን ግን ፍቅር አልቀነሰም። እነዚህ ነገሮች እንደጠነከሩ ይኖራሉ። ሌላው ግን ያው እንግዲህ ቤተሰቦች ግን ቀስ እያሉ ወደ አንቺ ይመለሳሉ። ያው ገብቶሻል። ጥላቻም ባይሆን እኩል አትታይም። እናቴ በተለይ በጣም የምታሳዝነኝ ይገርምሻል። እናቴ በጣም ነው የምወደው። በተገናኘን ባወራን ቁጥር አትናገረውም፣ ካፍ አውጥታ አትናገረውም። ገብቶሻል? አይ ልጄ ትለኛለች ሁሌ። ገብቶሻል? ላስተምራት አልቻልኩም። በጣም ከባድ ነው። አብረን አይደለንም፣ አብረን አንኖርም። ግን ያው ሁሌን ነገር ትናገራለች። ከቤተሰቦች በጣም ትልቅ ቤተሰብ ነው። ወደ 11 ፋሚሊ ያለበት ቤተሰብ ነው። ግን እኔ ብቻ ነኝ ከዛ ውስጥ እስልምናን የተቀበልኩት። ላስተምራቸው አልቻልኩም። እንግዲህ ጥሩ ግንኙነት አለን። አሁን ልጆች አሉኝ። ልጆች ወልጃለሁ። ልጆቼም በእስልምና ነው የሚያድጉት። በአላህ ነው የሚያድጉት። እንግዲህ ቤተሰብ በሙሉ ሙስሊም ነው እና እንዳውም ክርስቲያን አሁን እንደዚህ ታወራሽ ከማውራት በፊት ይገርምሻል። አሁን ክርስቲያን የነበርኩበት ዘመን አይታየኝም። እንዳውም ረስቸዋለሁ ኮምፕሊትሊ። ለእኔ ስወለድ ጀምሮ ሙስሊም የሆንኩ ነው የሚመስለኝ፣ የሚሰማኝ የሚያ ነው። ለምን እንደሆነ አላውቅም። አላህ ጋርዶታል። ታውቂያለሽ? ቬል አድርጎታል። ያንን ነገር አስታውሾ አላውቅም። ይገርምሻል እና ወደ እስልምና የሚመጡ ሰዎች ግን ይገርምሻል። አዲስ ዓለም ነው አለም ስምሽ አዲስ ዓለም። ኖርማሊ ብዙ ጊዜ ታዝቤያለሁ። አቢን ሂር ፎር 23 years እና እናንተን ሳይ ወሄድን ሳይ የተለያዩት ሰዎችን ሳይ እነ ጃን ሳይ ብዙ ሰዎች ይከታተላል። በነገራችን ላይ አያቸዋለሁና እሳት የላሱ ትንታግ ሰዎች ብዙ ሰዎች ይገርምሻል። ወደ እስልምና የሚመጡ ሰዎች ኩዌሽን የሚያደርጉ ሰዎች፣ ስማርት ሰዎች፣ አንድ ነገር ስፖት የሚጠይቁ ሰዎች ናቸው። እነዛ ሰዎች ይጀምራሉ፣ ይነካካሉ፣ ወደኋላ ይመለሱ። ምስልምና አንዴ ከነጋሻው አይለቅሽም። እውነት ነው እና ለማንም ቢሆን አልዘገየም። ጠይቁ። የመሞትና የመኖር ጉዳይ ነው። ጀሃነም የመግባትና ገነት የመግባት ጉዳይ ነው። በዚህ ጉዳይ ላይ አትደራደሩ። እውነቴን ነው። እኔ አሁን ንጽጽር ላይ የሚመጡ ሰዎችን ያለሁኝ ስሜ ከበደ ነው ይልሽና ከበደ እንዴ ስም ስትዩ አይ ላይሆን ይችላል ከበደ ማለት ሚዛን ሊሆን ይችላል ብለው የሚከራከሩትን ሰዎች ናቸው ያሉትና
በጣም ያስቀኛል። እንዴ ግልጽ እያሳየሻቸው የነገርሻቸው ይሄን ኖ ኖ ኖ ኖ ኖ ኖ ኢየሱስ ክርስቶስ እኮ እንደዚህ ያለው ሰው ስለነበረ እና ሰው ነው እንደ ስትያቸው ኖ ኖ መልአክ ነው ይሉሻል፣ አምላክ ነው ይሉሻል። አይ ኖ አም 100% ሹር ጥያቄ እንደሚጭርባቸው አውቃለሁ። አንድ ጥያቄ ከጫረብሽ በኋላ ወደኋላ እንደማትመለሽ አውቃለሁ። ግን ኢቨን አሁን ዩሮፕና አሜሪካ በጣም የሰለጠኑ ዓለሞች ድሮ በሁለተኛ ዓለም ጦርነት ከ30 ሚሊዮን በላይ ሰው ነው ያለቀው። ሰው የሆነው ኢየሱስ ክርስቶስ ሊረዳቸው አልቻለም። ጸሎት ያደርጉ ነበር። አሁን እዚህ ለኢንግላንድ ብትመጪ በየአንድ ማይል ወይ በየሁለት ማይሉ ቤተክርስቲያኖች ታያለሽ። የሚያምሩ ቤተክርስቲያኖች ግን ባዶ ናቸው፣ ሰው የለባቸው። አማኞች ነው የነበሩት። ግን ክርስትና መልስ ስላልሰጣቸው ክርስትና ከሳይንስ ጋር በመቃረኑ ክርስትና በተለይ መጽሐፉ ራሱ በራሱ የሚጋጭ ነገሮች እና ቅራሪዎች ስላሉት ጭምር መልስ የሚሰጣቸው ስላጡ ክርስትናን ጥለው ወጡ። አማራጭ አልነበራቸውም ወደ እስልምና ለመምጣት። ለምን? እስልምና የባዕድ ሃይማኖት አልተሰበከም። አሁን ግን በየቀኑ ኦል ኦቨር ዘ ወርልድ ስፔሻሊ ዩሮፕ እና አሜሪካ ከ10,000 ሰው በላይ በየወሩ ወደ እስልምና ይመጣሉ። እስልምና ፕላትፎርሙን ቀይሯል። ሞደርን የሆነ ሃይማኖት ነው። ንጽህናን፣ ጤንነትን፣ እንደገና የቤተሰብን ኃላፊነትና የቤተሰብን አብሮ የመኖርን ፍቅርን የሚሰጥ ትልቅ ሃይማኖት ነው እና አሁን ትልቅ አማራጭ ሆኗል። እስልምናን በአሁኑ ሰዓት ማንም የሚያቆመው የለም እና ወደ ትልቁ ቤተሰብ ወደ እስልምና ነው እያልኩ ሁሉንም እጠራለሁ። እስልምና የኢየሱስ ክርስቶስ ጉዳይ ያማቸዋል። ኢየሱስ ክርስቶስን የትም አትጥሉትም። ተጨማሪ ግን በጣም ያማረ ትልቅ ወሄ ይዞ የመጣ ታላቅ ነቢይ ጨምራችሁ ታተርፋላችሁ። ኢየሱስ ክርስቶስ የትም አይሄድም። ድሮ የምታምንባቸው የምትከተሏቸው ነቢያቶችን አትጥሏቸውም። ማርያም የትም አትሄድም። ታተርፋላችሁ። ወደ እስልምና ነው ማለት። የኔ አምላክ ቅድም ብዬሻለሁ፣ ደካማ አይደለም። አሁን ብሉይ ኪዳን ላይ ብትቀይ አላህ ፈጣሪ መጸጸቱን፣ መናደዱን፣ በሰዎች ማመኑን ሁሉ ነገር የሚናገር ቦታ ታያለሽ። እና የኛ ፈጣሪ እንደዚህ አይደለም፣ አይጸጸትም፣ ከማንም ጋር እኩል አይደለም። እና ለምሳሌ አላህ እንዲህ ነው ብለሽ በምትናገርበት ሰዓት በቃ ተሳስተሻል ማለት ነው። አላህ ራሱን ሲናገር ማንም ሊገምተኝም እንዲህ ነው ሊለኝም አይችልም። አላህ በስራ በታላቅነቱ ብቻ ነው እንዲህ ነው ልትይ የምትችይው። በማንነቱ ግን እንዲህ ነው ልትይ አትችይም። አላህ አይወልድም፣ አይወለድም። ከሰውም ጋርም ከማንም ጋርም አንድ አይደለም። መጀመሪያ የሌለው መጨረሻ የሌለው ሁሉን ነገር የፈጠረ ሁሉን ነገር የሚያውቅ በጣም ፓወርፉል። ነገ ከነገ ወዲያ ደግሞ እኛ ለከንቱ የተፈጠርን ሰዎች አይደለም። እዚህ ምድር መተን በልተን ሞተን መቃብር ላይ ብንቀር ሰዎች አይደለም። በጣም ቢዩቲፉል የሚገርም ቦታ የተዘጋጀልን ሰዎች ነን። ያ ደግሞ ዘላለማዊ ነው። መጽሐፍ ቅዱስ ይናገረዋል። ለምሳሌ ብዙ ሰዎች ሲከራከሩ ያለሁኝ ገብታሽ ለምን ከገነት ወረደ? መጽሐፍ ቅዱስ ላይ ስታዩ ብዙ ተባዙ ዓለምን ሙላት የሚለው ሁለተኛው ገጽ ላይ ነው። መጽሐፍ ቅዱስን ገልጠሽ ብታዩ ማለት ነው። እነ አዳም እና ሔዋን ከመውረዳቸው በፊት እና ዴስቲኔሽናችን ድሮም ቢሆን ምድርን ሙላት አለው። ምድር ነው የነበረችው። ያ የተፈጠረው ገነት አልነበረም ማለት ነው። እና እኛ የገነት ሰዎች ነው። ወደ ገነት የመግባት ፍቃዱ ግን ለአንቺ በእጅሽ ያለ ጉዳይ ነው። ከፈለግሽ ትገቢያለሽ፣ ካልፈለግሽ አትገቢም።
በጣም ስማርት እንሁን፣ ጭንቅላታችን እንጠቀም። ሰው በሌላ ሰው ሊጠይቅ አይገባም። ይሄ ኢቭን ሎጂካሊ ስታይም የሚያስብ ጉዳይ ነው። አዳም በሰራ ጉዳይ ልንጠይቅ አይገባም። እኛ ራሳችን በሰራን ጉዳይ ልንጠይቅ ይገባናል። እንጠይቃለን። በስራችን እኛ ለምሳሌ ገነት እንደምገባ 100% ሹር ነኝ በእስልምና። ግን አሮጋንት አይደለሁም። ገነት ትገባለህ ብለሽ ብትጠይቅኝ ኢንሻላህ ነው የምልሽ። ቢካዝ ነገ የሚመጣውን ነገር ስለማላቅ ነው። የሰው ልጅ ደካማ ነው። በስራችን እንገባለን ማለት ሳይሆን አየሽ ፈተናዎች አሉ። እነዛ ፈተናዎችን ሳታልፊ ገነት እገባለሁ ብለሽ 100% መናገር አትችይም። በዚህ ጉዳይ ላይ የሚጠይቁን ሰዎች አሉ። እስልምና እንግዲህ ጥርት ያለ ንጹህ ኮምፕሊኬሽን የሌለው ስትጠይቂው መልስ የምታገኝበት 100% ነው የማወራሽ። 100% ምንም በእስልምና የማይመለስ ነገር የለም። ሁሉ ነገር ለምሳሌ ሴክሹዋል ፕራክቲስ ኦፕን የሚወራበት ዲስከስ የሚደረግበት እስልምና ነው። ትዳር መፋታት ኦፕን የሆነበት እስልምና ነው። አንደርስታንድ እነዚህ ነገሮች አሉ። ግን የጀናና የጀሃነም የመጨረሻ ህይወታችን ሊያስጨንቀን ይገባል። ይሄን ደግሞ መወሰን ያለብን ዛሬ ነው፣ ነገ አይደለም። ነገ የሰው ልጅ ወደ አላህ ከመምጣት በፊት ከሞተ እስላም ከመሆን በፊት እንዳትሞት እያለ ነው የሚያስጠነቅቀውና ወደ እስልምና እንምጣ። እስልምና ማለት ለአላህ መገዛት ማለት ነው፣ ሌላ አማርኛ አይደለም። ሰዎች ባዕድ ቋንቋ ሊመስላቸው ይችላል። ሙስሊም ሲባል እስልምና ሲባል አይደለም። ሰምሽን ቶታል ሰምሽን ማለት ነው ለአንዱ ሕያው ለሆነ እውነተኛ አምላክ ለኢየሱስ ክርስቶስ አምላክ። መጽሐፍ ቅዱስ ላይ ብዙ ጊዜ ተናግሮታል። ከእኔ የማደርገው አንድም ነገር የለም፣ እሱ እንደነገረኝ አደርጋለሁ ነው የሚለው ኢየሱስ ክርስቶስ። ከአባቴ ወደ አባታችሁ ከአምላኬ ወደ ከአምላካቸው ወደ አምላኬ እሄዳለሁ ብሎ ነው የነገራቸው። እና የኢየሱስ ክርስቶስ አምላክ ኢየሱስ ታላቅ ነብይ ነው። ሰው ነበረ ኖሮ ዱዓ ፈተና ባጋጠመው ሰዓት መጽሐፍ ቅዱስ ላይ ተጽፏል እኮ አታገኙኝም፣ እኔ የምሄድበትም አትመጡም ነው ያላቸው። ገለውታል፣ ሰቅለውታል እያሉ ያወራሉ። ይሄ ደግሞ የተረገመ ነው። እንዴት ዱዓ አድርገሽ ደፍተሽ አንገትሽን ደፍተሽ አልቅሰሽ አላህ እንዴት ዱዓሽን አይቀበልሽም? ንገሪኝ እስቲ። ኢየሱስ ክርስቶስ በዛች መጨረሻ ሰዓቱ ላይ አጎንብሶ ማልቀስም መጽሐፍ ቅዱስ ላይ አለ። አላህ አሳልፎ አልሰጠው። እንዴት እንኳን እንደሞተ ማን እንደሞተ እንኳን ሰዎች አያውቁም። ተነጋግሮባቸዋል። እና ኢየሱስ ክርስቶስን አታጡትም። ለቤተሰቦቻችሁ፣ ለክብራችሁ፣ ለማንነታችሁ ብላችሁ ኩራት እንዲይዛችሁ አይገባም። ኑ ወደ እስልምና አጎንብሳችሁ ስገዱ፣ ንጽህናን ተከተሉ። የመጨረሻውን ዓለም ከዚህ ታላቅ ከሚባለው የእስልምና ቤተሰብ ጋር መታችሁ ተቀላቀሉ ብዬ ጥሪ አድርጋለሁ። ሌላው መሐመድ ብለህ ጥራኝ ብዬ ስሜን የሰየምኩት ጉድ አይዲያን ለማስታወስ ነው። በጣም የሚደንቅ ልጅ ነው ጉድ አይዲያ። በነገራችን ላይ እዚህኛ ጋር የሚኖረው አዋንቱ ሚቲም እስካሁን ድረስ